የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ያልተጠበቀ አልነበረም፣ የተጠበቀ ነበር። እስራኤል በኢራን ላይ ወታደራዊ ጥቃት ልትከፍት እንደምትችል ቀደም ብሎም ሲጠበቅ ነበር። በእርግጥ ግን ከተጠበቀውም ከተገመተውም ፈጥናም እስራኤል ልክ የዛሬ 2 ሳምንት በኢራን ላይ ከባድ የተባለ ጥቃት መሰንዘር ጀመረች። ኢራንም በአጸፋው በተወንጫፊ ሚሳኤሎች ከቴልአቪቭ እስከ ሃይፋ ከአሽኬሎን እስከ ቤርሳቤህ ደበደበች። ቀናትን ቆየት ብላ ደግሞ አሜሪካ ወደ ጦርነቱ ገባች። አሜሪካም ወደ ጦርነቱ የተሳበችበት ብቸኛውም ባይሆን አንደኛው ዋና ምክንያት ኢራን ከግዙፍ ተራራዎች ስር በጥልቅ መሬት ውስጥ የገነባቻቸውን የኒኩሌር ጣቢያዎች ለማፈራረስ አሜሪካ እጅ ላይ ብቻ ከሚገኝ ባለ 14000 ኪሎ ፈንጂ በቀር የሚሞከር አለመሆኑ ነው። እናም የአሜሪካ ቢ2 የተሰኘው እጅግ ግዙፍ የሆነ የጦር አውሮፕላን እያንዳንዳቸው 14000 ኪሎ የሚመዝኑ 2 ፈንጂዎችን ጭኖ በሌሎች የጦር ጀቶች ታጅቦ የኢራንን ሰማይ እንደ ጥልማሞት ጋረደው። ፎርዶ፣ ናታንዝና ኢስፋሃን የተባሉትን የኢራን የኒኩሌር ማብለያ ጣቢያዎች ደበደበ። እንደገናም እስራኤል በእነዚሁ ጣቢያዎች ላይ ዳግመኛ ጥቃት ሰነዘረች። ባሳለፍነው ሰኞ ደግሞ ኢራን ኳታር በሚገኘው የአሜሪካ ጦር ሰፈር አሉቤዳድና በተመሳሳይ በኢራቅ በሚገኘው የአሜሪካ ጦር ሰፈር ላይ ተከታታይ ሚሳኤሎችን አስወነጨፈች። በአሜሪካ ጥቅሞች ላይ ይህ ነው የሚባል ጉዳት ባይደርስም በተለይ ኳታርና በዙሪያቸው ያሉ ሀገራት በፍጥነት የአየር ክልላቸውን በጊዜያዊነት ከበረራ አገዱ። ወደ ሆርሙዝ ሰርጥ ይጓዙ የነበሩና ነዳጅ ጭነው ከሆርሙዝ የተነሱ መርከቦች እንቅስቃሴም ተስተጓጎለ። ከዚያ ወዲያ ግን ከ24 ሰዓታት በላይ አልቆየም። አሜሪካ ለእስራኤልና ኢራን ባስተላለፈችው ጥሪ መሠረት በድንገት ተኩስ አቁም አደረጉም። ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ዳሰሳ ጀመረም። የዛሬው ዳሰሳ ማጠንጠኛ ርዕሰ ጉዳያችን ይኸው የእስራኤል ኢራን ስንባቴና እያስከተለ ያለው ዓለም አቀፋዊ አንድምታው ይሆናል። አዘጋጅና አቅራቢ ተስፋ ያለነም። ትናንት ምሽቱን ከተሰማው እንነሳ። የኢራን ከፍተኛ መሪ አያቶላህ ሰይድ አሊ ሐሚኒ ለመላ ኢራናውያን እንኳን ደስ አላችሁ ማለታቸውን፣ ሐሚኒ ሕዝባቸውን እንኳን ደስ አላችሁ ያሉት በእስራኤል ላይ ድልን ተቀዳጅተናል በማለት ነው። ምንም እንኳ ድላችንን ነጥቀው እነርሱ የተሳካላቸው አስመስለው ለመጋረድ ቢሞክሩም ድሉ ግን በርግጥ የኛ ነው ብለዋል። ባደረስንበት ከባድ ምት ጽዮናዊው መንግሥት አሉ ሐሚኒ የእስራኤልን መንግሥት ማለታቸው ነው ሊንኮታኮትና ሊወገድ አፋፉ ጫፍ ላይ ደርሶ ነበር ነው ያሉት። መንግሥታዊውን ይፋ የዜና ምንጭ ኢርናን ጨምሮ መላ የኢራን ሚዲያዎች ተቀባብለው የዘገቡት የሀገሪቱ ከፍተኛ መሪ አያቶላህ አሊ ሐሚኒ መልእክት ኢራናውያንን ለማጀገን የሀገሪቱን ወዳጆችና አጋሮች ደግሞ በሀገሪቱ መንግሥት አሁናዊ ቁመና ላይ ያላቸውን ጥርጣሬ ለመግፈፍ ያለመ ስለመሆኑ ደግሞ ሌሎች ትንታኔዎች ጠቆም አድርገዋል። አያቶላህ በንግግራቸው ኢራን በእስራኤልና በአሜሪካ ላይ ድልን ተቀዳጅታለች ያሉ ሲሆን አንዳችም ያሳኩት ዓላማ የለም ነው ያሉት። ሌላው ቀርቶ በኒኩሌር ጣቢያዎቻችን ላይ አሳክተናል የሚሉት ጭምር በጣም የተጋነነ ነው ብለዋል። በአሜሪካ በኩል ግን ኢራን ከምትለው የተለየ መረጃ ነው ያለው። አሜሪካ በኢራን የኒኩሌር ማብላያዎች ላይ ጥቃት ከመፈጸሟ በፊት የበለጸገው ዩራኒየም ከቦታው መነሳቱን ማረጋገጫ የለም ብለዋል የአሜሪካው የመከላከያ ሚኒስትር። አሜሪካም ባሳለፍነው እሁድ በኢራን ፎርዶ፣ ናታንዝና ኢስፋሃን የኒኩሌር ማብላያዎች ላይ የቦምብ ጥቃት መፈጸሟ ይታወሳል። ሆኖም ግን ከአሜሪካ ጥቃት በፊት ኢራን ቀድማ የበለጸገውን ዩራኒየም ወደ ሌላ ቦታ አንቀሳቅሰዋለች የሚሉ መረጃዎች በስፋት እየወጡ ነው። የአሜሪካው መከላከያ ሚኒስትር ፔት ሄግሴዝ ኢራን ዩራኒየሙን ከቦታው ቀድማ ስለማንቀሳቀሷ የሚጠቁም ምንም አይነት መረጃ
የለም ብለዋል። የጥቃቱ ውጤት የኢራንን የኑክሌር መርሃ ግብር ምን ያህል ወደ ኋላ እንደመለሰው ለማወቅ ጊዜው ገና ነው ብለዋል። ሆኖም ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቴሄራንን የኑክሌር መሠረተ ልማት አውድመነዋል ሲሉ መናገራቸው አይዘነጋም። አያቶላህ አሊ ኸሜኒም በትናንትናው ንግግራቸው ኳታር በሚገኘው የአሜሪካ ወታደራዊ መደብ ላይ ሀገራቸው ኢራን የወሰደችውን እርምጃ በማስታወስ ለእስራኤልና አሜሪካ ባስተላለፉት ግልጽ መልእክት ትነኩንና በኳታር ላይ የወሰድነውን እርምጃም ወደፊትም ጠብቁ ሲሉ ተደምጠዋል። ጫሪዎቹ ጠላቶቻችን የሚከፍሉት ዋጋ ያለ ጥርጥር እጅግ ከፍተኛ ይሆናል ሲሉም አስጠንቅቀዋል። የየመኑ አንሳሩላህ ንቅናቄ በተለመደ ስያሜው ሁቲም የአያቶላህ አሊ ኸሜኒን መልእክት ተከትሎም የእንኳን ደስ አለን መግለጫ ይፋ አድርጓል። የኢራን ሚሳኤሎች ለጽዮናዊቷ ሀገር አስፈሪ ቅዠት ሆኖባት ነበርም ነው ያለው። የሁቲ መሪ የሆኑት ሰይድ አብዱል ማሊክ አልሁቲ ትናንት ሐሙስ ከሰንዓ ባስተላለፉት መልእክት በአሜሪካም ብሪታንያ፣ ጀርመንና ፈረንሳይ የምትደገፈውና የምትመራው እስራኤል ትሸነፋለች። የየመኑ ሁቲ ዋና ሰው ሰይድ አብዱል ማሊክ አልሁቲ ፓኪስታንን አድንቀዋል። ፓኪስታን እስራኤል በኢራን ላይ የሰነዘረችውን ጥቃት አውግዛለች። ፓኪስታን ለኢራን ለሰጠችው ድጋፍ በማመስገን ነገር ግን ሌሎችን ለመውቀስ ሞክረዋል። በተለይም የባሕረ ሰላጤው ትብብር ካውንስል የሚባለውን የሀገራት ስብስብን ነው የወቀሱት። ይህ ካውንስል አሜሪካና እስራኤል ኢራንን ሲደበድቡ አንዳች አቋም አለመያዙ ትንፍሽ አለማለቱን ሁቲ አውግዟል። የአረብ ሊግ አባል ሀገራት በውስጡ ካሉት ተጽዕኖ ፈጣሪ ስብስቦች ዋናው የባሕረ ሰላጤው ትብብር ካውንስል ነው። እንደ አውሮፓውያን አቆጣጠር በ1981 በሳውዲ አረቢያ፣ ባህሬን፣ ዩናይትድ አረብ ኤሚሬትስ፣ በኦማን፣ በኳታርና በኩዌት የተመሠረተው ስብስብ ልዕል የሆነ የፖለቲካና የኢኮኖሚ ጥምረትን የፈጠረ ነበር። ይሁንና ይህ ስብስብ በአጠቃላዩ የአረብ ሊግም ሆነ በአረቡ ዓለም ወጥ አቋም ማራመዱ ቀርቶም የሐሳብ ልዩነቶች ምንጩም በአብዛኛውን ጊዜ ከዚሁ ስብስብ መካከል የሚነሳ እንደሆነ ይነገራል። ቻይና ውስጥ የሻንጋይ ትብብር ድርጅት አባል ሀገራት የመከላከያ ሚኒስትሮች ስብሰባ እየተካሄደ ነው። በዚህ ጉባኤ ለመታደምም ወደ ቻይና ካቀኑት መካከል የኢራንና የፓኪስታን መከላከያ ሚኒስትሮች ይገኙበታል። የፓኪስታን መከላከያ ሚኒስትር ኸዋጃ ሙሐሙድ አዚፍ እስራኤል በኢራን ላይ የፈጸመችውን ጥቃት ፍጹም ሕገወጥና ቅቡልነት የሌለው ብለዋል። በንግግራቸው ማጠቃለያ ላይ ደግሞ አለመግባባቶች በሰላማዊ አማራጭ፣ በንግግር፣ በድርድርና በቅድመ ግጭት የዲፕሎማሲ አማራጭ ፕሪቬንቲቭ ዲፕሎማሲ መንገድ ሊፈቱ ይገባል ሲሉም ነው የፓኪስታኑ መከላከያ ሚኒስትር ያሳስቡት። ይህን ተከትሎም በየመን የሚገኘው ሁቲም ፓኪስታን ለኢራን ለሰጠችው ድጋፍ እናመሰግናለን ብሏታል። እስራኤል በኢራን ላይ ጥቃት ታካሄድ በነበረ ጊዜም ሰው አልባ በራሪ ድሮኖቿና ከድሮኖችም ያነሱ በጣም አነስተኛ በራሪዎች ማይክሮ ኤርክራፍትስ በየት በኩል አቋርጠው ነው የኢራንን ሰማይ የወረሩት? ለዚህ ጥያቄ የመላምትና ከሁኔታዎች በመነሳት ምላሾችን የሚያመላክቱ ፍንጮች ብቅ ማለት ጀምረዋል። የኢራን መንግሥት ራስ ምታት ሆኖበት ለነበረው ለዚህ ጥያቄ አንድ መረጃ ደርሶታል። የእስራኤል በራሪ ድሮኖችና ማይክሮ ኤርክራፍቶች ወደ ኢራን የአየር ክልል የገቡት በጎረቤቷ አዘርባይጃን ግዛት አቋርጠው ነው የሚል። ይህ እውነት ይሁን አይሁን የተረጋገጠ ማስረጃ ገና ባይገኝም የኢራን መንግሥት መረጃው ተብጠርጥሮ እንዲጣራ አሳስቧል። ይህንኑ ጉዳይ በተመለከተም ትናንት ሐሙስ የኢራን ፕሬዝዳንት ለጎረቤት አዘርባይጃን ፕሬዝዳንት ስልክ በመደወል እንዳነጋገሯቸው ከቴሄራን የወጡ መረጃዎች አመላክተዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በዚህ ወቅት ለአዘርባይጃኑ ፕሬዝዳንት ኢልሃም አሊየቭ እንደነገሯቸው አሜሪካ ወጥ የሆነ መርህን አልተከተለችም፣ ባለ ሁለት ባላ አካሄድን ደብል ስታንዳርድን መርጣለች ሲሉ ወቅሰዋል። በአንደኛው ባላ ንግግር፣ ድርድር እያለች
በሁለተኛው ባላ ደግሞ እስራኤልን ጥቃት እንድትከፍት ገፋፍታለች በማለት በስምንተኛው ቀን ላይ ጭራሽ ራሷ አሜሪካ በሀገራችን ኢራን ላይ ጥቃት አደረሰችብን ሲሉም የኢራኑ ፔዜሽኪያን ከአዘርባጃኑ አሊየቭ ጋር በነበራቸው የስልክ ውይይት ወቅት ተናግረዋል። የኢራን ጎረቤት የሆነችው አዘርባጃን ፕሬዝዳንት ኢልሃም አሊየቭ በበኩላቸው የተኩስ አቁም ስምምነት ላይ መደረሱን በማወደስ ጀመሩ። አዘርባጃን የአየር ክልሏን የእስራኤል ድሮኖች እንዲመላለሱበት ፈቅዳ ነበር መባሉን ግን ሐሰት ብለውታል። መንግሥታቸው በሀገሪቱ አየር ክልል ላይ ሙሉ ቁጥጥር እንዳለው የተናገሩት የአዘርባጃኑ ፕሬዝዳንት በጎረቤታቸው ኢራን ላይ ለሚቃጣ ጥቃት አየር ክልላችንን አንፈቅድም ነው ያሉት። ስለዚህም አዘርባጃን ለእስራኤል አየር ክልሏን ፈቅዳ ነበር መባሉን መሠረተ ቢስ ወሬ ብለዋለች። እናም የእስራኤል ድሮኖችም ሆኑም ሌሎች ማይክሮ ኤርክራፍቶች ወደ ኢራን አየር ክልል ዘው ያሉት በየት በኩል አድርገው ነው የሚለው ጥያቄ የኢራንን መንግሥት ቁመና ሊንደው ከጫፍ ደርሶ ነበር የሚሉ አሉ። እናም የተኩስ አቁም ስምምነት ላይ በመደረሱ ፋታ ያገኘው የኢራን መንግሥት አሁን ውስጡን ወደ መፈተሽ ፊቱን አዙሯል። ከሌላ ነፃ አካል ባይረጋገጥም ሰሞኑን ሰላዮች ያላቸውን በስቅላት መቅጣት ጀምሯል። ከሁሉም ስጋት ያሳደረው ደግሞ የኢራን የጸጥታ ተቋማት ውስጥ ሞሳድ እስከ ደም ስራቸው ዘልቆ ገብቷል መባሉ ነው። ይህን ለማጥራት ይመስላል የኢራን መንግሥት የማጥራት ሥራ ያለውን ከመከላከያ ሰራዊቱ ጀምሮታል። ካለፈው ሳምንት ወዲህ የኢራን መንግሥት ከ700 በላይ ወታደሮችና በጸጥታ ተቋማት ውስጥ የሚሰሩ ዜጎቹን ከእስራኤል ጋር ግንኙነት በመፍጠር እያሴሩ ነው በሚል ጥርጣሬ ማሰሩ ተሰምቷል። ለእስራኤል ሲሰልሉ ተገኙ የተባሉ 3 ዜጎችም ከትናንት በስቲያ ረቡዕ በሞት መቀጣታቸው ይታወቃል። ታዲያ የእነኚህ 700 ወታደሮች ዕጣ ፋንታም በጣም አስጊ ሆኗል። በእርግጥ አሁን በእስራኤልም ሆነ በኢራን መጠነኛ ስክነትና እፎይታ ይስተዋላል። ሕይወት ወደ መደበኛ ቦታው እየተመለሰ ነው። እስራኤል ከኢራን ጋር የተኩስ አቁም ስምምነት ላይ መድረሷን ተከትሎም በሀገሪቱ ተጥሎ የነበረው የአስቸኳይ ጊዜ አዋጅ ተነስቷል። ሁለቱ ሀገራት ባደረጉት የ12 ቀናት ጦርነት በኢራን ከ400 በላይ ዜጎች ለህልፈት የተዳረጉ ሲሆን በእስራኤል ደግሞ 28 ሰዎች ሕይወታቸው አልፏል። ከሁለት ሳምንታቱ ጦርነት በኋላ ሁለቱ ሀገራት በፕሬዝዳንት ዶናልድ ትራምፕ አሸማጋይነት ወደ ተኩስ አቁም ስምምነት ማምራታቸውን ተከትሎም እስራኤል ጥላው የነበረውን የአስቸኳይ ጊዜ አዋጅ አንስታለች። የተኩስ አቁሙ ከተደረገ ከሰዓታት በኋላ እስራኤል የሚገኙ የተለያዩ ከተሞች ወደ መደበኛ እንቅስቃሴ የተመለሱ ሲሆን የቤንጎሪዮን አየር መንገድም መደበኛ በረራውን ጀምሯል። በኢራን በኩልም በተመሳሳይ ሁኔታዎች ሰከን እያሉ ዜጎች ወደ መደበኛ ሕይወታቸው በመመለስ ላይ ናቸው። በተለይም ዋና ከተማዋን ቴሄራንን ለቀው ወጥተው የነበሩ ኢራናውያን ወደየቤታቸው በመመለስ ላይ ናቸው። ኢራን ከእስራኤል ጋር የተደረገውን የተኩስ አቁም ስምምነት ተከትሎ የአየር ክልሏን በከፊል ክፍት ማድረጓም ነው የተሰማው። የኢራን የመንገድና የከተማ ልማት ሚኒስትር በኢራን ምስራቃዊ ክፍል የሀገር ውስጥና ዓለም አቀፍ በረራዎች እንዲደረጉ ፈቃድ ተሰጥቷል ብለዋል። ይሁን እንጂ ቴሄራንን ጨምሮ በተወሰኑ ዓለም አቀፍ የአውሮፕላን ማረፊያዎች የሚደረጉ በረራዎች ላይ የተደረገው ክልከላ ላልተወሰነ ጊዜ እንዲራዘም ተወስኗል ነው ያሉት። በሚቀጥሉት ቀናት በሚኖረው አንጻራዊ ሰላምና መረጋጋት ኢራን የአየር ክልሏን ሙሉ በሙሉ ክፍት ልታደርግ እንደምትችልም ኃላፊው ጠቁመዋል። አያቶላህ አሊ ሐሚኒም አንዳንዶች የኢራን መንፈሳዊ መሪ በሏቸው እንጂ የፖለቲካው ዘዋሪ በሀገሪቱ ጣፋንታ ላይ የመጨረሻው የማህተም መርገጫ በመዳፋቸው ያለም አድራጊ ፈጣሪ መሆናቸው የታወቀ ነው። እርሳቸውም ከዚህ ጦርነት ወራትን ቀደም ብሎ በኤክስ ገጻቸው በእንግሊዝኛ አስፍረውት በነበረ ጽሑፍ እስራኤልን ለሚወጋ ለየትኛውም ኃይል ድጋፋችን አይነጥፍበትም ስንል ያለ አንዳች ማመንታት ነው ብለው ነበር። ከፍተኛው መሪም በዚያኑ ወቅት በፋርስ ቋንቋ ጽፈውት በነበረ መልእክት ደግሞ የእስራኤልን መንግሥት እናስወግዳለን ስንል አይሁዶችን ማለታችን አይደለም ሲሉም ተናግረዋል። እንደ ኔታንያሁ ያሉ ከውጭ መጤዎችን ማስወገድ እንጂ በማለት ሐሚኒ በዚያን ጊዜው ጽሑፋቸው እንዲህም ብለው ነበር። የእስራኤልን መንግሥት ማስወገድ ማለት በፍልስጤም ምድር የሚኖሩ ሙስሊሞች፣ ክርስቲያኖችና አይሁዶች የራሳቸውን መንግሥት ለመሰየም ያስችላቸዋል
በወቅቱም የኢራኑ መንፈሳዊ መሪ በኤክስ ገጻቸው አሰፈሩት የተባለውን ያን ሐሳባቸውን ጸረ እስራኤል ነው፣ ጸረ ሴማዊ ነው የሚሉ ሀገራት ተቃውሟቸውን አሰምተውበት ነበር። እስራኤልም ቅድሚያውን ወስዳ የአያቶላህ አሊ ኸሜኒን ንግግር በሕዝብ ላይ ያነጣጠረ ጸረ ሴማዊ ነው በማለት አውግዛው ነበር። አሜሪካም እስራኤልን በመከተል በኢራን ላይ ከፍተኛው ግዘት አሰማች። አሜሪካ እንደውም ከዚሁ ጋር በተያያዘ ይሁን አይሁን ባይታወቅም በኢራን ላይ ያኔ ተጨማሪ የማዕቀብ ሸምቀቆችን አጠለቀችባት። እንዲህ ያለ ነበር የፖለቲካ ግለቱ ወደ ወታደራዊ ውጥረት ተሸጋግሮ ከ2 ሳምንታት በፊት ወደ ጦርነት የተሸጋገሩት። በእስራኤልና ኢራን መካከል ለ12 ቀናትን የቆየ ጦርነት የተካሄደ ሲሆን ይህ ጦርነት በሁለቱ ሀገራት ላይ ብቻ ሳይሆን በአጠቃላይ በዓለም አቀፍ ደረጃ ሊያስከትለው የሚችለው አንድምታም በእነዚያው ቀናት ግልጽ ሆኖ ወጥቷል። በተለይም ጦርነቱ በተጀመረ በሰዓታት ልዩነት ውስጥ በዓለም ገበያ የነዳጅ ዋጋ ጨምሮ የነበረ ሲሆን ልክ ጦርነቱ በተኩስ አቁም ስምምነት በተቋጨ በ12ኛው ቀን የዚያኑ ዕለት የነዳጅ ዋጋ በከፍተኛ ደረጃም ወርዷል። ስለዚህም እንዲህ ያሉ ጦርነቶች በዓለም ኢኮኖሚና በዕለት ተዕለት የዓለም አቀፍ የንግድ እንቅስቃሴ ውስጥ የሚያስከትሉት ጫናም በግልጽ የታየ ነበር ማለት ይቻላል። ከዚህ በተጨማሪም በአጠቃላይ በዓለማችን በየትኛውም ጫፍ በየሀገራቱ የጦርነት ስጋት መኖሩም መንግስታት የመከላከያ በጀቶቻቸውን በየጊዜው እየጨመሩ እንዲሄዱ እያስገደደ ነው። ከነዚህም መካከል የአውሮፓ ሀገራት ወደዚሁ አቅጣጫ በማምራት ላይ ይገኛሉ። የአውሮፓ ህብረት አባል ሀገራት በዚህ ሳምንት ከወሰኑት ውሳኔ አንዱም ይህንኑ የተመለከተ ነው። አባል ሀገራቱ እስከ መጪው 2035 የመከላከያ በጀታቸውን በ5 በመቶ ከፍ ለማድረግ ተስማምተዋል። እንዲህ ያሉ ሁኔታዎችም በመከታተል ላይ የሚገኙ ዓለም አቀፍ የፖለቲካ ተንታኞች ዓለም ቀዝቃዛው ጦርነት ካከተመ ጊዜ ወዲህ እንዳሁኑ በወታደራዊ ውጥረት በግጭቶችና በጦርነቶች ውስጥ አልዋዠቀችም ሲሉ ይደመጣሉ። ተከበራችሁ አድማጮቻችን፣ የዛሬው ዳሰሳችን ተጠናቀቀም። ተረኛ አዘጋጅና አቅራቢ ተስፋ ያለነ ነኝ። ሳምንት በሌላ ርዕሰ ጉዳይ እንጠብቃችኋለን። ጤና ይስጥልኝ።